በዚህ በነዳጅ ዙሪያ ላይ ብዙ ተዋናይ ያለበት ነው። ለአሽከርካሪው ተብሎ የሚሰጥ ነዳጅ የለም። ለቀሪውም ባለሀብት ተብሎ የሚሰጥ ነዳጅም የለም። ይህንን በየቦታውን የአሽከርካሪውን ስም ማጥፋት ተገቢ ነው ብለን አናም። ያውቃሉ እኮ ምን ያህል ደሞዝ እንደሚከፍሉ ያውቃሉ። ምን ያህል አበል እንደሚከፍሉ ያውቃሉ። ለአንድ መኪና ምን ያህል ወጪ እንደሚወጣ ያውቃሉ። በደብዳቤም ሆነ በአካል ሄዳችሁ የጠየቃችሁት አካል አለ? በእያንዳንዱም ላለመቸኮል በተለይ እድሜም እየገፋ ሲሄድ የተረጋጋ ትሄዳለህ። አሽከርካሪው እንደ ባለቤት አሁን እንደ ጉዞ የምናቀርበው ጥያቄ ለአሽከርካሪው መብት ሊሰጠው ይገባል። መልካም። ሌሎች ምክሮችም ነጥቦችም ካሉ እናነሳለን በኋላ። ለአሽከርካሪው በተለይ እስቲ የነዳጅ መኪና ቦቴ እንደሚነዱ እንደሚያሽከረክሩ ሁሉ ሰሞኑን እኛም በተለያየ ጊዜ አንስተን ነበረ። አሽከርካሪውን የምንኮንን አሽከርካሪውን የምንጠይቅ ከሆነ በጥናት ላይ የተመሰረተ መሆን አለበት የሚል ሐሳብ ያለና ሰሞኑን በተለያዩ ሚዲያዎች በአዲስ አበባም ጣት የሚቀሰረው አሽከርካሪው ላይ ነው። አሽከርካሪው ከጅቡቲ ሲነሳ ነዳጁ በሙቀቱ መጠን ሊጨምርም ሊቀንስም ይችላል ተብሎ የተወሰነ ራሱ ድርጅቱ ይይዛል። ሁለተኛው ደግሞ ይዞ የሚመጣው ህጋዊ መረጃ አለ። ምን ያህል ነዳጅ ተጭኖ እንደመጣ ለማደያው ያስረክባልና ሰሞኑን የምናየው ግን የማደያ ባለቤቶችም አሽከርካሪው ላይ እየጠቆሙ ነውና ራሳቸው ነፃ አድርገዋልና በዚህ ላይ ምን ተሰማችሁ? ምን ትላላችሁ? አሽከርካሪውስ ምን መብት አለው? ምን መሰለህ፣ እዚህ የነዳጅ በተመለከተ አሁን ባለው ነባራዊ ሁኔታ መንግስትም የተለያዩ አካላትም በዚህ በመካከለኛ ምስራቅ አገሮች የተነሳ የጦርነት ጉዳይ በአገራችንም ከፍተኛ በመንግስትም ከፍተኛ ማስጠንቀቂያ እየተሰጠ ነው። የነዳጅ አቆጣጠብ በአግባቡ እንድንጠቀም ክቡር ጠቅላይ ሚኒስትርም በቅርብ ጊዜ ማሳሰቢያ ሰጥተዋል። እንደ መንግስት ፖሊሲ ስታየው ትክክል ነው። እኛም ያው እንደምታወቀው ሀገራችን ነዳጅ ገዝታ ነው የምታስገባው። በዚህ አሁን የገለጽኩት የተነሳ ጦርነት ደግሞ ሀገራችን ገዝታ እንደምታስገባ ልክ እንከን ይገጥማታል፣ እንደ ማንኛውም ሀገር ማለት ነው። አንድ መሪ ወይ አንድ መንግስት ደግሞ ይህንን ለመወጣት የሚከተላቸው ስልቶች አሉ። ስለዚህ የተላለፉ መልእክቶች ታሳቢ ተደርጎ የነዳጅ ጉዳይ እንደ አዲስ የቆየ ቢሆንም በተደጋጋሚ የሚነሳ ቢሆንም እንደ አዲስ ደግሞ አሁን እሹ ሆኖ ከፍተኛ ትኩረት እየተሰጠበት ነው ያለው በመንግስት ደረጃ። ነገር ግን በዚህ በነዳጅ ዙሪያ ላይ ብዙ ተዋናይ ያለበት ነው። አሽከርካሪውን እንደምታውቀው የራሳችን ድክመት ቢሆንም ያለመደራጀት፣ አንድ ያለመሆን እንደ አንድ ምክንያት በመጠቀም አሁን ሳይሆን የተነሳው ጉዳዩ በነዳጅ ዙሪያ ላይ ከፍተኛ ተዋናኝ ወይ ደግሞ አንዱ ትልቁ ዘርፍ የያዘ አሽከርካሪ ሆኖ እያለ ሀሳቡ እንዳይደመጥ ሳይጠየቅ ትክክለኛ መረጃ እንደባለ ድርሻ አካል ሳይሳተፍ እሱ በሌለበት በተደጋጋሚ ለረጅም ዓመታት እነዚህ ነገሮች እየተከሰቱ መጥተዋል። ነዳጅ ይቀሸባል ይባላል። ከዚህ ያለፈው ጫናው ምን ያህል እንደደረሰ ብነግርህ በጣም ነው የምታዝነው። ህብረተሰቡ ይሄን አሽከርካሪ ይሄን ነዳጅ ይዞ ሲጓዝ እንደ ራሱን ንብረት አድርጎ ነው የሚያየው። እናንተማ እንደፈለጋችሁ እኮ ነው እናንተ ተሰልፋችሁ ነዳጅ ትቀዳላችሁ እንዲህ ይላል። ነዳጅ ይዘህ እንዴት ነዳጅ ትቀዳለህ? ከላዩን እንደዚህ አውርደህ ለምን እንደዚህ አታደርግም? አሁን ይሄ ምንድን ነው? ይሄ በአሽከርካሪው ላይ ስም ማጥፋት በሚል ልገልጸው እችላለሁ፣ ስለ እውነት ከሆነ ማለት ነው። አንድ መኪና አሽከርካሪውን አሽከርካሪ ነው። አንድ መኪና ነዳጅ ጫኝ መኪና በህጋዊ የመንግስት ተቋም ሰርቲፊኬት ተሰጥቶት ምን ያህል እንደሚጭን ታውቆ የሚጭንበት ሰርቲፊኬት ይዞ ወደሚጭንበት ጅቡቲ ሲሄድ ጅቡቲ ያለው የመንግስት አካል ነዳጅ ድርጅት የሚባለው ሰነዱን አይቶ የሚጭነው ሊትር ታውቆ ያን ሊትር ጭኖ መኪናው ይንቀሳቀሳል። እንደጫነ ደግሞ ምን ያህል ሊትር እንደጫነ ምን ያህል ሊትር እንደሚያስረክብ እዛ ጋር ያለው የሚረከበው አካልም ይህን ሊትር የተጻፈለትን ሊትር በአግባቡ ጥራቱም ይሁን ደረጃውም ይሁን
ለክቶ ነው የሚረከበው። ይህንን እስካደረገ ድረስ ይህን አሽከርካሪ ምን እንዲያደርግ ነው የተፈለገው? ይህን ሀሳብ ይህንን ይቀሽባል የሚባለው ነገር አንድ መኪና 50 ሺህ የሚጭን ከሆነ 49 ሺህ የሚያስረክብ ከሆነ ሰነዱ ላይ የተጻፈ ነው። አሽከርካሪም ይህ ሰነድ ፈርሞ ኃላፊነት ወስዶ ለዚህ ስራ አሽከርካሪ ሲቀጠር እኮ እናውቃለን። ጠቅላላ ንብረቱን አስይዞ በዋስትና ደረጃ ከሌለውም ከሚያውቀው ለምኑ ነው ስራውን የሚይዘው። ኃላፊነት ደግሞ አለበት። በኃላፊነቱ ደግሞ ይህን መኪና ይሄ ንብረት እኔ ከዚህ ቦታ ላይ ተረክቤ እዚህ ቦታ ላይ አደርሳለሁ ብሎ ይፈርማል። ከፍተኛ የመንግስት ቁጥጥር ያለበት ኬላዎች አልፎ ህጋዊ ሰነድ ይዞ ወደ ተባለበትን አድርሶ ጉድለት ካለበትም ከፍሎ ካጎደለም ከተባላሸም በዛው ልክ ሪስኩን ኃላፊነቱን ተጠያቂነቱን የሱ ነው። ስለዚህ በህጋዊ ሰነድ በሚያስረክብበት ሰዓት ይቀሽባል የሚባለው ነገር ምናልባት አንድ ነገር አለ። ምክንያቱም የነዳጅ ባህሪ በባህሪው ነዳጅ በተለያየ የአየር ኮንዲሽን ከፍ ይላል፣ ይጨምራልም ይቀንሳል። እንኳን በቦቴ ላይ የሚጫን ነዳጅ በመርከብም በሁሉም አይነት የጭነት ሁኔታ የሚባክን ይታወቃል፣ ይታሰባል። ነዳጅ ደግሞ ባህሪውን አንዱ ያለበት ቦታ ከሙቀት ሀገር ከተጫነ ወደ ሌላ አገር በሚጓዝበት ሰዓት ስንት ኪሎ ሜትር ሂዶ ስንት ሊትር እዛ ደርሶ ማስረከብ አለበት የሚል ነው ሂሳቡ የሚሰራው። ገባ? ይህንን ነገር ለአሽከርካሪው ተብሎ የሚሰጥ ነዳጅ የለም፣ ለቀሪውም ባለሀብት ተብሎ የሚሰጥ ነዳጅም የለም። ህጉን የጻፈለት በሰነድ የተጻፈ ነዳጅ ማስረከብ ኃላፊነት አለበት። እሱን ሳያስረክብ ደግሞ ያን መኪና መንቀሳቀስ አይችልም፣ ከዛ ማደያ መውጣት አይችልም። ስለዚህ ይህንን በየቦታውን የአሽከርካሪውን ስም ማጥፋት ተገቢ ነው ብለን አናም፣ ትክክልም አይደለም። ምክንያቱም እኛ ህግ አለን፣ ሰነድ አለን። ካጠፋንም በትክክልስ ነው የሚያስተናግዷቸው። አሁን በተለይ ባለሀብቶቹ እሱም አንድ ችግር አለ። አሽከርካሪው ነው ሲሉ እነሱ ችግር የለባቸው። መኪናው የግዴታ ሲለካ መጡ ሌቭል የሆነ ቦታ ወይ ደግሞ ምቹ የሆነ ቦታ ላይ መቆም አለበት። ዳገት ላይ ወይ ደግሞ ተዳፋት ቦታ ላይ ሆኖ ልኬቱስ በትክክል ይመጣል። እሱ አንድ ከፍተኛ ልናነሳው የምንችል ሁሌንም በእኛ ላይ ተጽዕኖ እየተፈጠረ ያለው በፊት ምን ነበር መሰለ፣ አንድ መለኪያ ቦታ ንግድ ሚኒስቴር ያውቀዋል፣ ደረጃ መዳቢ ያውቀዋል። በየጊዜው እኔ ረጅም ዓመት ከማሽከርከር የተነሳ ይህን ሀቅ አውቃለሁ። አሁን አንድ ባለማደያ በሚፈልገው ደረጃ ሌብሉን ትክክል ነው ትክክል አይደለም ብሎ የሚጠይቀው አካል የለም። ገባህ አይደለ? እንደፈለገ ለክቶ መኪናውን ሌብሉን ሳይጠብቅ ለክቶ አሽከርካሪውን አማራጭ ስለሌለው አቤት ቢልም የሚያዳምጠው አካል ባለመኖሩ የግድ እዛ ጋር ያለውን ችግር ተቀብሎ ነው የሚሄደው። ይሄ አንድ ችግር ነው፣ ሊስተካከል የሚገባ ችግር ነው። ከዚህ የተነሳ ግን አሁን ይሄ አሽከርካሪ ድምፁን እንዳይሰማ ወይ ደግሞ እንደ ባለ ድርሻ ቀርቦ ሀሳቡን እንዳይሰጥ የሚፈልገውም አንድ ነገር ይሄ ነው። አንድ ምክንያቱ ይሄ ነው። ሁል ጊዜ ባለ ንብረቶችና የመንግስት አካል ይሰበሰብና ሁሉንም የራሱን ችግር ከማየት ይልቅ ወደ መፍትሄው ከመምጣት ይልቅ ራስን ማዳን አይነት ነገር ነው የሚካሄደው። ሹፌሩ በቃ ጥፋተኛ እሱ እንደፈለገ እንደሚያደርግ። ይሄ መኪና ፕሎፕ አለው እኮ ጂፒኤስ አለው እኮ። አንድ መኪና ከጅቡቲ ተነስቶ ወደ ፈለገበት የመጨረሻ ጠረፍ ሀገር የሚሆን አዲስ አበባ የሚሆን ሲመጣ ያችን ሊትር ጭኖ ሰነድ ከተሰራ በኋላ ነዳጅ ድርጅት የት እንዳለ ያውቃል፣ መቼ እንደሚገባ ያውቃል። ባለ ንብረት ይሄ መኪና ስንት ሊትር እንደጫነ ባለማደያ የት በስንት ሰዓት እንደሚገባ ያውቃል። ንግድ ሚኒስቴርም ያውቃል፣ ይደርሰዋል። ዘመኑ ተሻሽሏል፣ በቴክኖሎጂ ነው። ጂፒኤስ አለ፣ የት እንደሚያድር በስንት ሰዓት እንደሚገባ ስንት ሊትር እንደጫነ እነዚህ ወሳኝ የሚመለከታቸው አካላቶች ያውቃሉ። በምን አልፈህ ነው? ምን አድርገህ ነው አሁን 1000 ሊትር 2000 ሊትር 500 ሊትር ብለህ ልትናገር የምትችለው? አሽከርካሪ እኮ የራሱ ጥራትና ስነ ልኬት
ስለዚህ ዋናው ነገር ከዚህ የምንረዳው ጠርተው ያናግሩን ይጠናልን የሚል ነገር ነው ያላችሁ። ይሄ ነገር ትክክል አይደለም። አንድ እንደ አሽከርካሪ ደግሞ ብፁዕ ነንም አላልንም። እኛ ምንም አይነት ጉድለት የለብንም፣ ምንም አይነት ጥፋት የለብንም አንልም። ለምን በእያንዳንዱ ሴክተር እንደሚታወቀው ጥፋት የሚያጠፋ ይኖራል። እኛ ደግሞ እንደ ማህበርም ይሁን ይሄንን ህገወጥ ስራ የሚሰራ አባል እንደ አባልነት አቅፈን መሄድም አንችልም። የመንግስት ተባባሪም ነው የምንሆነው። ምክንያቱም እኛ በአግባቡ ግዴታችን ተወጥተን መብታችን እንዲከበር ነው የምንፈልገው። ህጋዊ ክፍያ፣ ህጋዊ የስራ ዋስትና፣ ህጋዊ የእረፍት ሰዓታችን እንዲከበር ነው የምንፈልገው። ከዚህ ውጭ ያለው እኛ የሌባ ተባባሪም ልንሆን አንችልም። ጥፋቶች ይኖራሉ፣ ግን አገላለጹ ነው እኛ የተቃወምነው። አንዳንድ አካላቶች ተብሎ መገለጽ ሲገባው አጠቃላይ 10% የማይሞላ ጥፋተኛ 95 ወይ ደግሞ 90%ቱም አብረህ ጨፍልቀ ጥፋተኛ ልትል አግባብነት የለው፣ ትክክልም አይደለም እንጂ ጥፋት ይኖራል በተለያየ ምክንያት። አንደኛ ነገር ሲጀመር ይህን ነገር ሲከሰትም እንደ መንግስት እስካሁን ድረስ እኛ ቅሬታ ያለን እንደ ባለድርሻ አካላት የምናቀርበው ጥያቄ ወይ ደግሞ ባለ ሀብቶችም ራሱ አሰሪዎች ፌዴሬሽን አሰሪዎቻችን ሁሉ የምንጠይቀው ምንድን ነው? ለምን እንደዚህ ሆነ ብሎም እኮ መፈተሽ ያስፈልጋል። ያውቃሉ እኮ ምን ያህል ደሞዝ እንደሚከፍሉ ያውቃሉ፣ ምን ያህል አበል እንደሚከፍሉ ያውቃሉ፣ ለአንድ መኪና ምን ያህል ወጪ እንደሚወጣ ያውቃሉ። ስለዚህ ይህን መሰረት አድርጎ በተለይ ይሄ ጉዳይ የምንደመድመው ከሌ ጥፋተኛ ነው ከሌ ትክክል አልሰራ የሚለው ላይ እንደ ፕሮግራምም አናነሳም። ነገር ግን ከፍታ አድርገነው ይሄንን ፕሮግራም የሚመለከተው አካል ከዚህ ከአሽከርካሪዎች ጋር በተገናኘ የሚመለከተው ሁሉ በማህበር ብዙ ማህበራቶች ይኖራሉ፣ የከባድ መኪና አሽከርካሪዎች እነሱን ጠርቶ ማናገር ያስፈልጋል ብለን እናስባለን። ለምሳሌ እንደ ጉዞ ደንበር ተሻጋሪ መሰረታዊ ሰራተኛ ማህበር እኛ ትላልቅ ተቋማት፣ ትላልቅ እድሮች መሰረታዊ ኑሯቸውን መሰረታዊ ማህበራዊ ኑሯቸውን እየገፉ የነበሩ ትላልቅ አባላት ስብስብ ነው ጉዞ የተመሰረተው። እንደ ማህበር እንደ ጉዞ ትልቅ ተቋም ነው። እኛ ደግሞ በዚህ ተቋም ላይ እኛ ከመንግስት ጋር ከሚመለከታቸው አሰሪዎቻችንም ከጸጥታ አካላትም በጋራ ሆነን መስራት ነው የምንፈልገው። ለውጥ እንዲመጣ እንፈልጋለን። የመንግስት ህግ፣ የሀገሪቷን ህግ መከበር እንፈልጋለን። ስለዚህ እኛ ግን እስካሁን ድረስ አልተጠየቅንም። እናንተስ ግን አሁን እንደውም ያላነሳ ነው ለሌሎችም ከዚህ ቀደም ፕሮግራም ላይ ያላነሳ ነውና በደብዳቤም ሆነ በአካል ሄዳችሁ የጠየቃችሁት አካል አለ? እኛ በአካልም በደብዳቤም አሁን አሰሪዎች ፌዴሬሽን እና ትራንስፖርትና ኢንዱስትሪ ፌዴሬሽን እና እንዲሁ ኢሰማኮም አባል ነን። የዓለም አቀፍ የአይቲኤፍ ትራንስፖርት አሶሲዬሽን ፌዴሬሽንም አባል ነን። ስለዚህ ይህንን እኛ ከነዚህ አካላቶች የሚመለከታቸው አካላቶች እየተነጋገርን እየሰራን ያለ ነው። በበጎ ደረጃም ንግግራችን አብሮ የመስራታችን በጥሩ ሁኔታ ነው። አሰሪዎች ፌዴሬሽንም በጎ አመለካከት አለው። አሽከርካሪውን ህይወት እንዲለወጥ፣ የተሻለ የኑሮ ሁኔታ እንዲፈጠር፣ በተለያየ ሀብት እንደ ዜጋ የሀብት ባለቤት እንዲሆን ከፍተኛ ጥረት እያደረጉ ነው። ይህ በበጎ ነገር የምናየው ነው። ጥያቄዎቻችንም ለእነዚህ የሚመለከታቸው አካላት እያቀረብን እየተነጋገርን፣ መንግስትም ይህን ጥያቄያችን ለማቅረብ በዝግጅትም እያቀረብንም ነው ያለ ነው። መልካም። እስቲ በዚህ ጉዳይ ላይ ወደፊት የምንሰማቸው የምናያቸው ነገሮች ለአሽከርካሪው መረጃ እናደርሳለን። እስቲ ወደ ሌላ ጉዳይ ደግሞ እንግባ። በተለይ እንደ ማህበራችሁ ሁሉም አሽከርካሪ በማሽከርከር ህይወት ላይ ላይሆን ይችላል፣ በራሱም ይሁን በሌላ ምክንያት ጉዳት ይገጥመዋልና የረዳችሁት የደገፋችሁት በቁጥር እንዲሁም ልትናነሷቸው በጣም ደግሞ የነካችሁ ቤተሰብም ካለ እዛ ቦታ ላይ ሄዳችሁ ያስተዋላችሁት የተሰማችሁ ነገር ካለም በዚህ ይህንን ሰው በዚህ ወቅት በሚሰራበት ሰዓት እንደዚህ አይነት ተግባር ነበር፣ አሁን ግን ቤቱ ቀርቶ ስናይ እንደዚህ ተሰምቶናል። አሁን ያነሳው ጥያቄ ጥሩ ጥያቄ ነው። ምን መሰለህ፣ አሁን አሽከርካሪውን እንዳልኩ ቅድም ከፍተኛ የኑሮ ጫና አለበት። በለፋበት ልክ አይደለም የሚከፈለው። ሌላውን ይቅር፣ እዚችን ሀገር ሀገራችን ምንም አላጣችም። ስለሆነ ከመናገር የቅርብ ጎረቤቶች ሀገሮች ብናይ
የሚከፈላቸው ክፍያና ያላቸው የስራ ጫና እና የእረፍት ጊዜ እና የሚሰጣቸው ክብር በጣም ስታይ ውስጥን ያዝናል። ኢትዮጵያ ከእነሱን አንሳ አይደለችም በምንም መስፈርት ማለት ነው። ከፍተኛ በደከሙት ልክ አግባብ ይከፈላሉ፣ ይከበራሉ። የተለያየ የኢኮኖሚ ጫና አይደርስባቸውም። እኛ ጋር ግን እንደዛ አይደለም ያለው። በቃ ምን እንደሆነ አይገባን። አንዱን ማህበራችን ከሚሰራውን ወይ ደግሞ የተቋቋመበት ዓላማም የአሽከርካሪው መብትና ጥቅም ማስከበር ነው። በዛው ልክ ደግሞ ግዴታውን እንዲወጣ በስነ ምግባር የታነጸ እንዲሆን ሕግን ተከትሎ እንዲያሽከረክር ከሕገ ወጥ ስራዎችን ራሱን እንዲከላከልና መብቱን እንዲያስከብር የተቋቋመ ድርጅት ነው። ከዚህ የተነሳ ጉዞን ያቋቋሙት በማህበራዊ ኑሮ በተደጋጋሚ በሚደርስበት ጫና ከፍተኛ ችግር እየገጠመው ስለሆነ በእድር መልኩ ማህበራዊ ኑሮ በራሱ በየአካባቢ እንደሚመቸው በብዙ ስብስብ ማህበራዊ ኑሮ እየገፋ ነው ያለው። የቤተሰብ እንዳይበተን በኢንሹራንስ ብትል በተለያየ ሞት በሚደርስበት ሰዓት ቤተሰብ ሳይበተን የተሻለ ደረጃ እንዲደርስ ከፍተኛ ጥረት ተደርጎ ውጤታማ እየሆነ ነው ያለው። ከዚህ ተነስቶ ነው ጉዞን ኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ማህበር ለመመስረት የበቁት። ይህ ደግሞ ምንድነው የሚያደርገው? ህጋዊ መብቱን፣ ህጋዊ የስራ ሰዓቱ፣ ህጋዊ የስራ ዋስትናውን፣ ተገቢ ክፍያ እንዲከፈል፣ በዛው ልክ ደግሞ ከነዚህ አገርና ህግን ጥሶ እንዳያሽከረክር ደግሞ በስነ ልቦና የታነጸ አሽከርካሪ፣ ለምሳሌ ልማት ኮሚቴ የሚባል አለው። በጉዞ ውስጥ አንድ ዲፓርትመንት ነው። የጉዞ የአሽከርካሪውን የኢኮኖሚ አቅም የሚገነባ ነው። ዲስፕሊን ኮሚቴ የሚባል አለ። ህዝብ ግንኙነት ፕሮግራም አለን። እነዚህ ሁሉ ተቋማት ምንድን ነው የሚሰሩት? በሂደት እያቋቋምናቸው ተቋቁሞ ኦልሬዲ ወደ ስራ ጀምረናል። ምንድን ነው እየሰሩ ያሉት? የማህበራዊ ኢኮኖሚው፣ የህብረተሰባዊ ትስስሩን፣ መብቱን፣ ግዴታውን አውቆ በስነ ልቦና የታነጸ አሽከርካሪ እንዲኖር የሚሰሩ የሚንቀሳቀሱ ተቋሞች መስርተን እየሰራን ያለን። የተጎዱ አሽከርካሪዎቻችንም በአግባቡ በየእድሩ ነው የሚጠየቁት። አሁን እንደ ጉዞ ገና በሂደት ላይ እስካለ ድረስ ጉዞን ተነስቶ ይህን አድርገዋል ማለት ገና ነን። ብዙ ነገር እናደርጋለን። ግን በእድሮች ስለተደራጀ በተለያየ ማህበራዊ ኑሮውን ስለሚገፋ ብዙ አደጋ ላይ ወድቆ የሚቀር ተሽከርካሪ የለም በዚህ ሰዓት አባል ያልሆነ ካልሆነ በስተቀር። መልካም። ይህንን ያነሳ ነው ምንድነው ትልቁ ነገር ማህበርም እድርም ሲቋቋም ደግሞ የአሽከርካሪውንም ስሜትና ችግር ሊረዳ የሚችለው በቅርብ ያለው አሽከርካሪ ሆኖ ያለፈውና አሽከርካሪ ሆኖ እየሰራ ያለው ነውና ወደፊት ብዙ ሰዎችን የምትጠይቁበት የምታስተምሩበት ይሆናል ብለን እናስባለን። ወደ ማጠቃለያችን ከመሄዳችን በፊት ግን ሁለት ምልክቶችን ልጋብዞት፣ የትራፊክ ምልክቶችን ካላወቋቸው እንዲያዩዋቸውም ነው እና አንደኛው ምልክት ይሄ ነው። ይሄ ምልክት ምልክቱን የሚያስተላልፈው መልእክት ግልጽና ግልጽ ነው። መስቀለኛ መንገድ ማነው ቲ መንገድ አለ። ቀጥታ የምትሄድ መንገድ ሌላ ተቃራኒ መንገድም ስላለ ጥንቃቄ እንድታደርግ ነው። ምክንያቱም ወደ አንድ አቅጣጫ ቀጥታ የመጣ መንገድ አለ፣ በሁለት አቅጣጫ ደግሞ የሚሄድ መንገድ አለ። ስለዚህ ይህን ምልክት ካየህ ወደምትፈልገው አቅጣጫ ከፊት ለፊት ምንም አይነት መንገድ ስለሌለ አቅጣጫህን ወደ ግራና ወደ ቀኝ እንድትዞር ነው። መልካም። እሺ፣ ሁለተኛው ደግሞ ይሄኛው ምልክት አለ። ይሄ ምልክት ግምት ነው፣ አሁን ረስቼዋለሁ። ግን የአውሮፕላን ምልክት ይመስላል። በትክክል እርግጠኛ አይደለሁም። ግን ምንድነው አሁን ሳየው የሆነ መስቀለኛ መንገድ ነው፣ ግን አቅጣጫው ወደፊት ብቻ። ስለዚህ አንዱን የመለሱት አሁን ይህ እነዚያ ምልክቶች የምናመጣቸው አሽከርካሪው ጎበዝ አይደለም ችሎታ የለውም የሚለው ሳይሆን ልምድ በራሱ ብዙ ነገሮች አሉ። ነገር ግን ምልክቶች መለስ ብለን እንድናያቸው ለማስተማር ነው። እነዚህ
4 መስቀለኛ መንገዶች መኖራቸውን የሚያሳይ ምልክት ነውና እንድታያቸው ጥሩ ነው ለመጋበዝ ነው። የዛሬው ፕሮግራማችን እስቲ እናጠቃለው። በተለይ ከአሽከርካሪው ጋር ተያይዞ አሁን ላይ ለአሽከርካሪ የምንሰጠው ግምትና ክብር በአጭር ጊዜ ባይሆን እንኳን በሂደት መቀየር አለበት ከሚሰጠው ጥቅም አንጻር። ሁለተኛ ደግሞ አንዱ ያነሳ ነው በተለያዩ አሽከርካሪውን ሳናሳትፍ አሽከርካሪው እንዲህ ነው ብለን ሳናጠና መውቀስ የለብንም እና ከዛው ጋር በተያያዘ ደግሞ የትራፊክ አደጋም እንዳይከሰት የጫኑትንም ጭነት በአግባቡ ከታሰበበት ቦታ እንዳይደርሱ እንደ መልእክትም እንደ ማጠቃለያ የሚያንስል። እሺ አመሰግናለሁ። እና አሁን ይሄ አንድ ነገር እዚህ ጋር ግልጽ እንዲሆን የምፈልገው እንደ አሽከርካሪዎችም ብዙ ቅሬታ ያለን ይሄ የትራፊክ ሕግ እስካሁን ሀገራችን በከፍተኛ አደጋ ውስጥ ነው ያለችው። የትራፊክ አደጋ የሚያደርሰው በሀገራችን ስፍር ቁጥር ያለው ግን እኛ እንደ አሽከርካሪዎች የጉዳዩ ባለቤት ነን፣ አንደኛ ተጠቂ ነን። በዚህ በአደጋ ላይ የሚደርስ ኢኮኖሚያዊ ውድመትም ስፍር ቁጥር ያለው ግን ችግር አለ። ችግሩ ምንድን ነው ብለን ስናስብ የተለያዩ ሕግ አውጪ ኤክስፐርቶች አሉ። የሀገሪቷ መልክዓ ምድር ጽሑፍ ያውቃሉ፣ የተለያየ መጽሐፋት ያገላብጣሉ፣ የሚያወጡት ሕግ አለ። ግን ለውጥ አልመጣም። ለምን? ብዙ ተብሏል ስለ ትራፊክ አደጋ። አሁንም ቢሆን ይህን ሁሉ የዚህ ሁሉ ተጠያቂ 95% እየተባለ አሽከርካሪ ነው ተጠያቂ የሚባለው። 5% ወይ ደግሞ ከበዛች 8% የአደጋ በቴክኒክ ጉዳይ ተብሎ የሚያዙ በተለያየ ስልጠና በተለያየ የህግ አውጪ አካላቶች ወይ ደግሞ የሚደረገውን 95% የአሽከርካሪው ችግር እንደሆነ ተደርጎ ይቀመጣል። ግን ይህን ብለህ ስታስቀምጥ አሽከርካሪውስ በዚህ ቦታ ላይ ተጠይቆ ያውቃል? ሀሳብ ሰጥቶ ያውቃል? እነዚህ የህግ አውጪ ኤክስፐርቶች የሀገሪቷን መልክዓ ምድር ያውቁታል? አያውቁትም። መንገዱስ ለአደጋ ምቹ ነው? ሴፍቲ የተጠበቀ መንገድ ነው ያለን እንደ ሀገር? አደጋ ደርሶ መኪና ከአንዴ ሁለቴ ካልተደረበ መኪናው ተነስቶ ሌላ አደጋ ሊቀነስበት የማይችል ደረጃ እኮ ነው ያለን። አንድ መኪና ሃይዌይ መንገድ ዋን ወይ የሀገሪቷን ዋና መንገድ ከአዲስ አበባ እስከ ጅቡቲ ብትወስድ ወይ ደግሞ እስከ አሰብ ብትወስድ የድሮ መንገድ ብናነሳ አንድ አውራ ጎዳና መሄጃ መምጫ አንድ መንገድ ሆና ያለ እዛ ጋር መንገድ ዘግቶ አደጋ ደርሶ ህይወት ጠፍቶ ያለ ሁለቴ ሶስቴ ሳይደረብ አይነሳም። ይሄ ድሃ ስለሆንን አይደለም። ጅቡቲ በትንሿን እኔ በበኩሌ 3 አገር አውቃለሁ። ኬንያ ሄጃለሁ፣ ጅቡቲም ሱዳንም አሽከርክሬያለሁ። ጅቡቲ ደግሞ በትልቁ አሁን እየሰራንበት ያለው አንድ አደጋ ደርሶ ከበዛ 2 ሰዓት ብቻ። የህግ አካሉ ዋና ትኩረቱ አደጋ መከላከል ብቻ ነው። 2 ሰዓት የበዛ በ2 ሰዓት መኪናውን ተነስቶ መንገዱን ነፃ ይሆናል። እኛ ጋር ግን ከፈጠነ ሳምንት ነው። እሱም በጣም ከፈጠነ ማለት ሌላ አደጋ ተደርቦ ህይወት ጠፍቶ ኢንሹራንስ መጥቶ ይባላል። ትራፊክ ሊወስን አይችልም ፕላን አንስቶ የጊዜያዊ መፍትሄ ከመስጠት በስተቀር ይሄ አደጋ ሊቀንስ አልቻለም። አሽከርካሪው እንደ ባለቤት አሁን እንደ ጉዞ የምናቀርበው ጥያቄ ለአሽከርካሪው መብት ሊሰጠው ይገባል። ስንት ዘመን አሽከርክሮ ስንት እውቀት እያንዳንዷ መልክዓ ምድር የሚያውቋት አሽከርካሪዎች ምንም አይነት አደጋ ሳያደርሱ ሊያስተምሩ የሚገባቸው አሉ። በህይወታቸው ምንም አይነት አደጋ ደርሶባቸው የማያውቅ የኢትዮጵያ መልክዓ ምድር ከአንድ እስከ እያንዳንዷን አብጠርጥሮ የሚያውቋት ማለት ነው። እነዚህ አሽከርካሪዎች አሁን እኛ የዚህ ሰለባ ነን፣ የዚህ ተጠያቂ ነን። እንደ አገርም 95% በሚል አሃዝ እየተገለጸም የአደጋ ተጠያቂ ተብለን እየተቀመጥን ያለ ነው።
ሀሳብ እንድንሰጥ፣ መፍትሄ እንድንሰጥ፣ ሪስኩ ለእኛ ሊሰጠን ይገባል። እኛ ልናሰለጥን ይገባል። እኛ ከባለሙያዎች ጋር ሀሳብ ልንሰጥ ይገባል። ዝም ብለህ በጽሁፍ ብቻ አስፍረህ ምንም ለአደጋ ልትከላከልበት የማትችል ምልክት የሌለበት መንገድ ነው የሀገራችን መንገድ ይታወቃል። አብዛኛው መልክዓ ምድሩ ለአደጋ የሚያጋለጥ ነው። ከባባድ ጭነት ይዘህ ሳታስበው ለአደጋ የሚጥልህ። በዚህ ባለድርሻ አካላት ብዙ ናቸው፣ ግን ተጠይቆ አያውቁም። መንገድ ግማሽ መንገድ ተደርምሶ እኮ ማን ነው ብሎ የሚጠይቀው አካል የለም። አሁን አልፈው ተመለሰ ስትሄድ ይህን ሊከሰት ይችላል። ስለዚህ መፍትሄው የሚመጣ ይሄ አሽከርካሪ እንደ ባለድርሻ እንደ ባለሙያ አንዱ የመፍትሄ አካል አልተደረገም እስካሁን። አሁን ዋናው ነገሩ ብዙ ነገር አንስተናል። እንደ ማጠቃለያ መሆን ያለበት የኛ ጥያቄ እንደ ባለድርሻ አካላት የዚህ አካል የዚህ ሀሳብ የዚህ መፍትሄ አካል መሆን አለብን። ይህንን ትኩረት ተደርጎ ካልተሰራ አሁን የሆነ ያለ ነው የሚሆነው። አሽከርካሪው ብዙ ችግሮች አሉበት፣ ቅድም ተነግረዋል። ለዚህ አደጋ መከሰት ምክንያት ከተለያዩ ባለድርሻ አካላቶች ችግር አለ። ይሄ መፍትሄ እንዲመጣ ደግሞ ተቀራረቡ መነጋገር ነው። አሽከርካሪው የዚህ መፍትሄ አካል መሆን፣ እነዚህ ትላልቅ ተቋማቶች ኃላፊነት ሊሰጣቸው ይገባል። በባለሙያ ለምሳሌ ኪነ ጥበቡ ብትወስደው የኪነ ጥበቡ የኢትዮጵያ ባህል እንዳይጠፋ ባህሉን ጠብቆ እንዲሄድ ባለሙያዎች አሰልጥኖ አስተምረው ነው አይደለ? ህጉንና ስርዓቱን ወጉን ጠብቆ የሚሄደው። ከዚህ ተነስተ ዶክተር መሆን አትችልም አንተ። እኔ ከዚህ ተነስቼ ዶክተር ሆኜ እንትን ማለት አሽከርካሪውን ከዶክተር የሚተናነስ አቅም የለው፣ ከኪነ ጥበብ ባለሙያ የሚተናነስ አቅም የለው፣ ከአውሮፕላን ከአየር መንገድ ሰራተኛ የሚተናነስ አቅም የለው። ሁሉም አንድ ናቸው። ሰው ይዞ ነው የሚሄዱት። ዶክተር ሰው ነው የሚያድነው፣ አሽከርካሪ ሰው ይዞ ነው የሚሄደው። የሰው ህይወት ይዞ ነው የሚሄደው። የሰው ህይወት ማትረፍ መዳን አለበት። ብቁ ሆኖ እንዲገኝ በሙያው ክብር ተሰጥቶት ህጋዊ ክፍያ ተከፍሎት መብቱን ተከብሮለት ግዴታውን ወጥቶ እያንዳንዱን ህይወት አደጋ ላይ እንዳያደርስ ብቃት እንዲኖረው በባለሙያ ሊሰለጥን ይገባል። እንደ ባለሙያ በራሱ ባለሙያ መሰልጠን አለበት። ኃላፊነት ይሰጣቸው እነዚህ ትላልቅ ተቋማት ለውጥ እንዲመጣ ማለት ነው። ሌላ ዓላማ እኮ የለም። ለውጥ ለመምጣት ነው። ከአደጋ የጸዳች ሀገር ለማድረግ ነው አይደለ? ስለዚህ መሳተፍ ነው። መልካም፣ በጣም ጥሩ ነገር ነው የተነሳው። እኛም አሽከርካሪዎች እንዲከበሩ እንፈልጋለን። ይህን ስንል ደግሞ በመሀል ሆነው የሚያጠፉ አሽከርካሪዎች አይኖሩም አንልም። እነዚህን ደግሞ መምከር ማስተማር ያስፈልጋል። ከዛው ሁሉ ደግሞ የሚበልጠው የአሽከርካሪውም የዜጋችንም ህይወት ያሳስበናል እና ማንም ሰው በትራፊክ አደጋ እንዳይሞት መልእክታችን ነው። ሳምንት በሌላ መሰናዶ እንጠብቃችኋለን። ፕሮግራማችን ይህን ይመስል ነበር። ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰቡኑ መልካም ሳምንት።